ሰላም እንደምሰንብታችኋል የተከበራችሁ አድማጮቻችን በእያላችሁበት የከበረ ሰላምታችንን እናቀርባለን። በወንጀል የምርመራ ስራዎች ላይ ትኩረት የሚያደርገው ሸገር 991 በመቀሌ አድዋ ከተማ ባልና ሚስቶቹን በሁለት ቀናት ማንገደላቸው የሚል የወንጀል ታሪክ ነው ያዝነው። ባልና ሚስቶቹን በሁለት ቀናት ማንገደላቸው ሰኔ 7 ቀንና ሰኔ 8 ለአድዋ አውራጃ ፖሊስ አንድ ሪፖርት ቀረበም። ይህ ሪፖርት በአድዋ ውስጥ በሚገኝ አውዝላን ከተባለ ቀበሌ ነዋሪ የሆኑ አቶ ግርማይ ተክሉ ሰኔ 7 ቀን እኩለ ሌሊት ላይ ቤታቸው እንደተኙ ባልታወቁ ሰዎች ተመተው መሞታቸውን የሚያስረዳ ነበረም። አቶ ግርማይ ተክሉ መገደላቸውን ለፖሊስ ያመለከቱት ደግሞ ባለቤታቸው ወይዘሮ ግደይ ደሞዝ ሲሆኑ በማግስቱ ሰኔ 8 ቀን የደረሰው ሌላው ተከታይ ሪፖርት ደግሞ የኚው የሟች ሚስት ወይዘሮ ግዳይ ደሞዝ በመኖሪያ ቤታቸው ውስጥ ተሰቅለው መሞታቸውን የሚገልጽ ነው። በሁለት ቀናት ውስጥ በአንድ ቤተሰብ ላይ በመደጋገም የደረሰው ይህ አሳዛኝ ሁኔታ የፖሊስ ክፍሉን በይበልጥ ሊያሳስበው በመቻሉ ሚስጥሩንና ሁኔታውን የሚያጣሩ ምርጥ የፖሊስ ባልደረቦች እንዲሰማሩ ተደረገም። ይህን ምርመራ ለማጣራት አውዝላን ወደ ተባለው ቀበሌ የተሰማራው የፖሊስ ቡድን ወይዘሮ ግደይ ራሳቸውን ሰቅለው ሞተዋል የሚለው ሪፖርት ከደረሰው በኋላ ነው። ከዚያ በፊት ግን ስለ አቶ ግርማይ አሟሟት ሪፖርት ተቀብሎ ምርመራውን የተከታተለው ሌላው የፖሊስ የምርመራ ቡድን ነበረም። አዲሶቹ የምርመራ ቡድን አባላት ወንጀሉ ወደ ተፈጸመበት ቀበሌ ከመሰማራታቸው በፊት ለምርመራው መነሻ ያደረጉት እነሱ ሥራ ከመጀመራቸው በፊት የቀበሌው ፖሊሶች በያዙት የምርመራው መዝገብ ላይ ነው። የመጀመሪያው የምርመራ መዝገብ እንደሚያስረዳው የሟች ባለቤት ወይዘሮ ግደይ ሰኔ 7 ቀን ጠዋት አቅራቢያቸው ለሚገኝ ፖሊስ ጣቢያ ቀርበው ባለቤታቸውን ያልታወቁ ሰዎች በሌሊት እቤት ድረስ ገብተው በአሰቃቂ ሁኔታ መግደላቸውን አመልክተዋል። አመልካቿ በሰጡት ቃል እኔና ባለቤቴ እንደተኛን በግምት እኩለ ሌሊት ላይ ሲሆን ብዛታቸውን የማላውቃቸው ሰዎች በሩን በርግደው ገብተው ባሌን መደብደብ ጀመሩ። እኔንም እንዳልጨው በነጠላዬ ሸፍነው ዝም አሰኙኝ። ከሄዱ በኋላ ብገልጥ ባለቤቴ በመጥረቢያ ከራሱ ላይ ተፈጥፍጦ ሞቶ አገኘሁት። ሰዎቹን ላውቃቸው አልቻልኩም። የባለቤቴ ባላጋራዎች ናቸው ብዬ የምጠረጥራቸው ሰዎች የሉም ይላሉ ወይዘሮ ግደይ። እሳቸው ከሰጡት ቃል ውስጥ ብዙ ሊብራራ የሚገባው ነገር እያለ አንዳችም ፍንጭ ሳያገኙ ፖሊሶቹ እንደገና ራሳቸውን ሰቅለው ሞቱ መባሉ መርማሪዎቹን ቢያደናግርም ይህ ሁኔታ ከፍተኛ ምስጢር እንዳለው ለመረዳት አላዳገተም ነበረም። ባሌ ባልታወቁ ሰዎች እጅ ተገደለ ብለው ያመለከቱት ወይዘሮ ግደይ ራሳቸውን ሰቅለው ሞቱ የሚለው ሪፖርት የደረሰው የምርመራ ቡድን ከባላቸው አሟሟት ጋር ግንኙነት ያለው መሆኑን አምኖ ነበረም። በመጀመሪያ የደረሰው ሪፖርት የሚገልጸው ሴትዮዋ በባለቤታቸው መሞት ተበሳጭተው ራሳቸውን ሰቅለው መግደላቸውም ቢሆንም ይህ ሁኔታ ፖሊሶቹን ሙሉ በሙሉ አላሳመነም። ለምን ብለው ራሳቸውን ገደሉ? የባል መሞት ራስን ሊያስገድል ይችላልን? ይህ ከሆነማ ስንቶቹ ባላቸውን ያጡ ወይዘሮዎች ራሳቸውን ገድለው ያልቁ ነበረም። ሟቿ ራሳቸውን መግደላቸው እውነት ሆኖ ቢገኝም እንኳን የባላቸው መሞት ለዚህ ያደርሳቸዋል ብሎ ምክንያቱን ሙሉ በሙሉ መቀበል እንደማይገባ የጋራ ስምምነት ላይ ደረሱ መርማሪዎቹም።
ሁኔታ ከተፈጸመበት አውዝላን ከተባለው ቀበሌ የደረሰው የምርመራ ቡድን መጀመሪያ ደረጃ ማጣራት የጀመረው ስለ ሚስትየው አሟሟት ነበረም። ይህንንም በተቀዳሚ ለማጣራት የፈለገው ለሴትየዋ አሟሟት እርግጠኛ ምክንያት ሆነው ለባላቸው ሞት ትክክለኛ ምክንያት እንደሚሆን በማመን ነበረም። ሁለቱ ሟቾች የ12 ዓመት ባልና ሚስት ናቸው። በዚህ ጋብቻ ዘመናቸው ውስጥ 3 ልጆች ወልደዋል። በግብርና ሥራ የታወቁት አቶ ግርማይ ተክሉ በዚያ ቀበሌ ውስጥ በደግነታቸው የተመሰገኑ ነበሩ። ባልና ሚስቱ በእንግዳ ተቀባይነታቸውና በምግባራቸው በዚያ ቀበሌ ውስጥ የሚወደዱ ከመሆናቸው በቀር ይህን አሰቃቂ ሁኔታ ሊያደርስባቸው የሚችል የታወቀ ባላጋራ የላቸውም ይባላል። አቶ ግርማይ በርስትም ሆነ በሌላ ነገር ከሰው ጋር ክርክር የላቸውም። በሌላ በኩል ፖሊሶቹ ባደረጉት ጥናት በዚህ በአውዝላን ቀበሌ የነፍስ ግድያ ወንጀል አልፎ አልፎ ቢፈጸም እንኳን በሴት ምክንያት በሚፈጠር ቅናት፣ በርስት ክርክርና ለሀብት ዝርፊያ ሲባል የሚፈጸም እንጂ እንደዚህ ደፈን ባለ ሁኔታ አልነበረም። የፖሊስ ስታስቲክ እንደሚያመለክተው እንዲህ ያለ ወንጀል በአድዋ አውራጃ ውስጥ ተፈጽሞ አያውቅም። ከዚህም በቀር ባልየውም በተገደሉ ማግስት የሚስትየዋ ተሰቅሎ መሞት የወንጀሉን አፈጻጸም በሦስት አቅጣጫ እንዲጠረጥሩ ገፋፍቷቸዋል። ፖሊሶቹን ባላቸውን የገደሉ ወንጀለኞች ሚስታቸውንም በመስቀል ድጋሚ ለመበቀል ሲሉ ፈጽመውት ይሆናል፣ ወይም ሴትየዋ በባላቸው የግድያ ወንጀል ውስጥ ተካፋይ በመሆናቸው ምስጢር እንዳያወጡ ሲሉ ገለው ራሳቸውን የሰቀሉ ለማስመሰል ሰቅሏቸው ይሆናል። ይህ ካልሆነ ደግሞ ሟቿ በባላቸው የግድያ ወንጀል ውስጥ የሚያውቁት ነገር ኖሮ ተጸጽተው ራሳቸውን መግደላቸው ይሆናል የሚሉ ናቸው የፖሊስ ጥርጣሬ። ከዚህ ሁሉ በፊት ለዚህ ምርመራ መነሻ ይሆናል የተባለው የሴትየዋ አሟሟት መታወቅ ነው ለፖሊሶቹም። በአሁኑ ሁኔታ ግን በመጀመሪያ ስለ ሰውየው አሟሟት አንዳንድ ማስረጃ ማግኘቱ የተሻለ ሆኖ አግኝቶታል የምርመራ ቡድኑ። ምርመራቸውንም በዚያ አቅጣጫ እንዲመራ አደረጉም። አቶ ግርማይ ተገደሉ የተባሉት እኩለ ሌሊት ላይ ነው። የወንጀል ሥራው የተጀመረው በዛ ሰዓት ከሆነ የምርመራ መነሻው ይህ ጊዜ መሆኑ ነው። ከዚህ ጋር የታየው የሟቹ ቤት አቀማመጥና ከጎረቤቶቻቸው ጋር ያላቸው ግንኙነት ጭምር ነው። የአቶ ግርማይ መኖሪያ ቤት ጥቅጥቅ ያለ የእንጨት ሽምጥ አጥር አለው። በአካባቢው እጅግ ቢያንስ ከ300 የበለጡ ነዋሪዎች አሉ። አልፎ አልፎ ካልሆነ በቀር እያንዳንዱ ቤት በአጥር ይገናኛል። የአቶ ግርማይ መኖሪያ ቤትም ከሰሜንና ከምስራቅ በኩል በጎረቤቶቻቸው አጥር ይከበባል። በደቡብ በኩል ሰፊ የሆነ የልጆች መጫወቻም አለ። በዚያ ቀበሌ እያንዳንዱ ነዋሪ ውሻ የማሳደግ ጠባይ ስላለው ሟቹም 2 ውሾች አሏቸው። እነዚህ ውሾች ሌሊት ወፍ ዝር አያሰኙም ይባላል። የምርመራ ቡድኑ አካባቢውን ጠይቆ እንደተረዳው ከሆነም በዚያ ሌሊት የሟቹም ሆነ የአካባቢው ውሾች ከውጭ የመጣን ሰው ለመከላከል ያደረጉት ከሌላው ጊዜ የተለየ ጠንካራ ጩኸት አልነበረም ወይም አላሰሙም። በጠቅላላ ሰፈሩ በዚያ ሌሊት ጸጥተኛ ነበረም። ከዚህም በቀር የሟቹ አጥር ያልተጣሰና ያልተሰበረ ሲሆን በሩ በእንጨት የሚዘጋ በመሆኑ በቀላሉ ሰው ሊገባ እንደማይችል ፖሊሶቹ ዞረው ተመልክተዋል። ከሁሉም ይልቅ የቤቱ መዝጊያ በጣም ጠንካራ ነው። ከውስጥም በኩል በተፈለፈለ ቋሚ እንጨት ወይም መቃን ውስጥ የሚቀረቀር አግዳሚ ወፍራም እንጨት አለው። ይህ ሁሉ ሆኖ ሳለም በሩ ሳይሰበር ወይም ግድግዳው ሳይማስ ነፍሰ ገዳዮቹ
በምን ሁኔታ ወደ ቤት ውስጥ ገብተው አቶ ግርማይን እንደገደሏቸው ግልጽ አልሆነም። ይህ ከሆነ ወንጀሉን የፈጸሙ ሰዎች ለዝርፊያ የተሰማሩ ይሆናሉ እንዳይባል የተወሰደ ንብረት አልነበረም። እንዲያውም ይህ አሰቃቂ ሁኔታ ሲፈጸም ከቤት ውስጥ የነበሩት ከ6 እስከ 11 ዓመት ዕድሜ ያላቸው ልጆችና ከትልቁ ቤት በስተጓሮ የሚኖሩት የሚስታቸው እናትም አልሰሙም። በቤት ውስጥ ትንቅንቅም ሆነ ሌላ የኃይል ሥራ ለመፈጸሙ ምልክት የሚሆኑ ነገሮች ያለመታየታቸውን በመጀመሪያ የደረሱት ፖሊሶች ገልጸዋል። ከአካባቢው የተገኘው ሌላ ወሬ ደግሞ ሟቹ እስከ ንጋት ድረስ በጻር ላይ ቆይተው ወፍ ሲንጫጫ ሕይወታቸው አልፏል ሲሉ ሟች ሚስት ሲያወሩ የሰሙ ሰዎች ገልጸዋል። በሌላ በኩል እንደተረጋገጠው ደግሞ ሚስትየዋ ለባላቸው ላይ የደረሰውን ጉዳት ለጎረቤት ተናግረው እርዳታ አልጠየቁም። ከነጋ በኋላም ቢሆን ይህን ሁኔታ መፈጸሙን ለጎረቤቶቻቸው ሳያሰሙ በቀጥታ ለፖሊስ ቀርበው ማመልከታቸው ታውቋል። ሚስትየዋ ይህ ወንጀል ሲፈጸም እያዩ ያለመጯቸው ወንጀለኞቹ በመገደዳቸው መሆኑን እስኪነጋም ድረስ የጎረቤት እርዳታ ያለመጠየቃቸው ወንጀለኞቹ ውጭ ቆመው ሊጠብቁኝ ይችላሉ ብለው ይሆናል የሚለው ምክንያት ከሞላ ጎደል የምርመራ ቡድኑ ቢቀበለውም ከነጋ በኋላ ሐዘናቸውን እንኳን ለጎረቤት ያለማሰማታቸው ምን ሁኔታ ቢያጋጥማቸው ነው? ሟቿ ሴት ራሳቸውን ከመግደላቸው በፊት ቢገኙ ኖሮ ለዚህ ጥያቄ ከሚሰጡት መልስ ሊደረስበት የሚገባ ትልቅ ምስጢር ነበረም። ያም ሆነ ይህ በእነዚህ ምክንያቶችና በቴክኒክ የተገኙ ማስረጃዎች እንደሚያመላክቱት ይህ ወንጀል የተፈጸመው በር ሰብረው ከውጪ በድንገት በገቡ መሆኑን የሚያስረዳ አንዳችም ሁኔታ የለም። ወንጀል የፈጸመው ሰው ወይም ሰዎች እንዴት ሆነው ወደ ቤት እንደገቡ ሚስጥሩ ለጊዜው አይታወቅ እንጂ በቤት ውስጥ የነበረ አንድ ሌላ ሰው ሟቹን እንደተኙ በመጥረቢያ ጭንቅላታቸው መትቶ በዚያው እንዲቀሩ አድርጓቸዋል የሚለው ጥርጣሬ ግን ተጠናክሯል። ፖሊሶቹም ሚስትየዋ በእርግጥ ራሳቸውን የገደሉ ሳይሆን ባላቸውን የገደሉ ሰዎች ለድጋሚ በቀል ሚስታቸውን ገድለው ሰቅሏቸዋል ወይም የባላቸውን ገዳዮች ምስጢር ሴትዮዋ ስለሚያውቁ ምስጢር እንዳያወጡ ሲሉ ገድለዋቸዋል የሚል ነው። ሚስትየዋ በእርግጥ ራሳቸውን ገድሏል የሚባል ከሆነም በራሳቸው ላይ ይህን ፍርድ ሊሰጡ የቻሉት በባላቸው ግድያ ወንጀል ተካፋይ በመሆናቸው ተጸጽተው ይሆናል የሚል ግምትም ፖሊሶቹ ላይ አድረዋል። ይህም ከሆነ ሚስትየዋ በባላቸው ላይ ለተፈጸመ ወንጀል የሚያውቁት ምስጢር አለ ወይም የወንጀሉ ተካፋይ ሆኗል የሚለው ጥርጣሬ ጉልህ ለማድረግ የሚቻለው በእርግጥ ራሳቸውን ሰቅለው መሞታቸው ሲረጋገጥ ብቻ ነው። ስለዚህም አንደኛው የምርመራ እርምጃ ሴትዮዋ ራሳቸውን ለመስቀላቸው የሚያስረዳ የቴክኒክ ማስረጃ ማግኘት ነው። ለምርመራው ሥራ ግን የሟቹን የሕይወት ታሪክ ማጥናት ግድ ነውና ባልየውም ሆኑ ሚስትየዋ ዕቁባት ወይም ወዳጅ እንዳላቸው ለማወቅ መከታተል እንደሚገባቸው የምርመራ ቡድኑ ተስማምተዋል። ለምርመራቸው መዳረሻ የሚያደርጉት ደግሞ የሚስታቸው ወዳጅ የሆነ አንድ ያልታወቀ ሰው ይህን ወንጀል ለመፈጸሙ የሚያረጋግጥ ውጤት ለማግኘት ነበረም። እውነት እኚህ ባልቴት በልጆቻቸው አባትና በዓመታት የትዳር ጓደኛቸው ላይ ይህን አሰቃቂ ወንጀል ፈጽመው ወይም አስፈጽመው ይሆን? ምርመራውን ሲያካሂድ የነበረው የምርመራ ቡድን መሪ የተጠናከረ ሪፖርቱን እንዲያቀርቦታል።
አቶ ግርማይ እቤት ውስጥ በተደራጀ ምስጢራዊ ተንኮል ወንጀል የተፈጸመባቸው መሆኑን ብናምንም ለምርመራ እርምጃችን እንቆቅልሽ የሆነው ሚስታቸው ራሳቸውን ገደሉ መባሉ ነው። ምርመራቸውን የጀመሩት ፖሊሶች ሴትዮዋ ራሳቸውን ለመግደላቸው ቢያረጋግጡም በእኛ በኩል አባባሉን ሙሉ በሙሉ አልተቀበልነውም ነበረም። ለዚህም ምክንያት የሆነን ሴትዮዋ ወንጀል ከፈጸሙባቸው በኋላ ራሳቸውን የገደሉ ለማስመሰል ሰቅሏቸው ሊሆን ይችላል የሚለው አስተሳሰብ ስላደረብን ነው። የመጀመሪያዎቹ ፖሊሶች ወንጀሉ በተፈጸመበት አካባቢ የነበረው ሁኔታ እንደገለጹልን ከሆነ ሟቾቹ ከግቢያቸው ውስጥ 2 ቤት ነበራቸው። ሟቿ ተሰቅለው የተገኙት ከትንሹ ቤታቸው በስተኋላ ነው። ይህም ከዋናው ማለትም ከትልቁ ቤት 15 ሜትር ያህል ይርቃል። ቤቱ ዙሪያውን አጥር ያለው ሲሆን በተሰቀሉበት ቦታ ወደ ውጭ የሚያስወጣ በር የለውም። አጥሩም አልተሰበረም። ወደ ግቢው የሚያስገባው ዋናው በር ብቻ ሲሆን ይህም በር የሚገኘው ሐዘንተኞቹ በተቀመጡበት አቅጣጫ ስለሆነ ሴትዮዋ ወደ ተሰቀሉበት ቦታ ለመድረስ የሚቻለው ሐዘንተኞቹ በተቀመጡበት ቦታ ላይ ካለፉ በኋላ በሚገኘው የስርቆሽ በር በኩል ነው። ሴትዮዋ ተሰቅለው ያያቸው የሟቿ የመጀመሪያ ልጅ ሲሆን ከመሰቀላቸው በፊት ለሽንት ወደ ጓሮ ሉጣ ብለው ከሐዘንተኞቹ መካከል መነሳታቸውን የነበሩት ሰዎች መስክረዋል። ሟቿ ሆዴን አሞኛልና ወደ ውጭ ሉጣ ብለው ከሐዘንተኞቹ መካከል ተነስተው ለመውጣታቸው ካረጋገጡት ሰዎች መካከል የሟቿ እናት ይገኛሉ። እኚህ ሴትዮ እቤት የገባ ሰይጣን ልጆቼን አሟጦ ጨረሳቸው እያሉ ከመናገራቸው በቀር ለሴትዮዋ መሞት የሚጠረጠሩት ሰው አለመኖሩን ገልጸዋል። አካባቢውን እንደተመለከትነው ሴትዮዋ የሞቱት ራሳቸውን ሰቅለው ነው ይላል ሪፖርቱም። ሴትዮዋ ተሰቅለው የሞቱት ከሐዘንተኞቹ መካከል ተነስተው ከወጡ በግምት እኩል ሰዓት ባልበለጠ ጊዜ መሆኑን፣ በዚህም ሰዓት አንዳችም ጩኸት አለመሰማቱ፣ በሟቿ ሰውነት ላይ ሰንበርና ሌላም የትንቅንቅ ምልክት አለመገኘቱን ካረጋገጠም በኋላ ሴትዮዋ በእርግጥ ራሳቸውን መግደላቸውን ልናምን ቻልን። የምርመራ ቡድኑ ምርመራውን ሲጀምር አሁንም የምርመራ መነሻውን ያደረገው የባልና ሚስቶቹን አኗኗር በማጥናት ነበረም። በመካከላቸው ጸብ ነበርን? ራሳቸውን ሰቅለው ገደሉ ከተባሉት የሟች ሚስት ጋር በሌላ ግንኙነት የሚጠረጠር ሌላ ሰው ነበርን? ሟቿ በባላቸው ሕይወት ላይ ክፉ ነገር ለማሰብ መነሻ የሚሆናቸው ጠንካራ ምክንያት ምንድን ነው? እነዚህ ሁሉ ጥያቄዎችን ለማጣራት ሲሉ ያችን የገበሬዎች መንደር ምስጢር አንድ በአንድ ለመረዳት ፖሊሶቹ ጥረታቸውን ቀጠሉ። ሟች አቶ ግርማይ በዚያ ቀበሌ የታወቀ ጠላት የላቸውም። ከሚስታቸው ጋር በፍቅርና በተድላ 12 ዓመት በመኖር 3 ልጆች ያፈሩ ሲሆን ከጥቂት ዓመታት ወዲህ ግን የባልና ሚስቱ መካከል አለመግባባት ተፈጥሮ ነበር ይባላል። ለጸባቸው መነሻ የሆነው አቶ ግርማይ አንድ ዕቁባት ከመኖሪያ ቤታቸው ፈቅ ካለ ቀበሌ ስለነበራቸው ነው የሚለው ወሬ ፖሊሶቹ ሰምተዋል። ሟቹ ከሚስታቸው በቀር ወደ ውጪ በመልመዳቸው አለመግባባት ተፈጥሮ ለተደጋጋሚ ጊዜ በሽማግሌዎች ታርቋል ይባላል። ፖሊሶቹ እንዲህ ያለውን ወሬ በማግኘታቸው እስካሁን ድረስ ያላሰቡትን ለራሳቸው ውጤት የሚሰጥ አዲስ የምርመራ አቅጣጫ ያገኙ መስሏቸው ተስፋ አድርገው ነበረም። የነበረው ግምት የሟቹ ዕቁባት ነች ለምትባለው ሰው ተቆርቋሪ ማለትም ሌላ ወዳጅ ሊሆን የሚችል ሰው ይህን ወንጀል ፈጽሞት ይሆናል የሚል ነው። በዚህ በኩል የተደረገው አዲስ ጥርጣሬ ለማጣራት ጊዜ ከማጥፋታቸው በፊት የተባለችው ሴት በርግጥ የሟቹ ማለትም የአቶ ግርማይ ዕቁባት እንደነበረች
ለማረጋገጥ ፈለጉ። ይህን ጉዳይ በይበልጥ ለማረጋገጥ የሚቻለው ባልና ሚስቶቹ ተጣልተው በነበረበት ጊዜ አስታራቂ የነበሩትን ሽማግሌዎች ማግኘት ሲቻል መሆኑን ተገንዝበዋል። ባልና ሚስቶቹ በተጣሉ ቁጥር አስታራቂ ከነበሩት ሽማግሌዎች መካከል ጥቂቶቹ ቢገኙም የጸቡን እርግጠኛ ምክንያት የሚያውቁ የተወሰኑ ብቻ ነበሩ። እነዚያውም ቢሆኑ ስለ ባልና ሚስቶቹ የሚያውቁትንና የሰሙትን እንዲያስረዱ ቢጠየቁ ሁሉንም ነገር በማስረዳት ከፖሊሶቹ ጋር ተባባሪ ሊሆኑ አልፈቀዱም። ፖሊሶቹ ከብዙ ማስረዳትና ማግባባት በኋላ ሁለት ሰዎች በሰጡት ቃል በሚስትየዋ ቅናት ምክንያት ባልና ሚስቶቹ የከረረ ጸብ እንደነበራቸው አረጋገጡም። ሟቹ በውበትም በዕድሜም ሻል ያለች አንዲት ሴተኛ ዳሪ በማፍቀራቸው የተነሳ አኗኗሯቸው ወደዚያ ስላዘነበለ ሚስትየዋ ከመጠን በላይ በሆነ ቅናት ተነሳስተው ትዳራቸውን ለማፍረስ ቆርጠው ነበረም። ሆኖም የደረጀ ንብረታቸው እንዳይበተኑ የሚጥሩ ወገኖች በምክር እያስታገሱ አቆይተዋቸዋል። እንዲያውም የወንጀል ሊፈጸም አቅራቢያ አንድ ቀን ጧት ባልና ሚስቶቹ ተደባድበው እንደነበርና በዚህም ጊዜ ጸቡን ያበረዱት ሽማግሌዎች ሟቹ ዳግመኛ ወደዚያችኛዋ ሴተኛ ዳሪ ቤት መለስ ብለው እንዲያዩ ቢወስኑም ሟቹ ይህን ባለማክበር ከዚያች ሴት ቤት ባለመቅረታቸው ጸባቸው እየተጋነነ ሄዶ ነበረም። ሴተኛ ዳሪዋ በአካባቢው ነዋሪዎች ዘንድ ለሟቹ እንደ ሁለተኛ ሚስት በመቆጠሯ ሌላ ወንድ እንደ ልቡ ሲገባና ሲወጣ አይታይም ነበረም። ፖሊሶቹ ግን ይህን ሁኔታ ስላጠራጠራቸው የሴተኛ ዳሪዋን አኗኗር ከነማ ጋር ግንኙነት እንዳላት ለማወቅ መከታተላቸውን ቀጠሉ። በወሰዱት እርምጃ የተባለችው ሴት አንድ ሌላ ወዳጅ እንዳላት ሰሙ። ይህ ሰው መካከለኛ ዕድሜ ያለው ሲሆን ሚስቶች እንደፈለገ የሚለዋውጥ ነው ይባላል። ምንም እንኳን በተለያየ ሙያ ይህን ያህል የታወቀ ባይሆንም ጠመንጃውን ይዞ በየመንደሩ በመዘዋወር ማን ይነካኛል የሚል ኃይለኛ ሰው መሆኑን የሚነገርለትና ከሟች ጋር ፍቅረኛ እንደነበረ ፖሊሶቹ አረጋገጡ። ይህ ሰው ባለው ግንኙነት መሰረት ከሟቿ መኖሪያ ቤት ለመውጣትና ለመግባት የሚችል ሆኖ ሳለ ወዳጁን ወይም ሟቹን ከርቶ ለምንና ምን ለማግኘት ብሎ ያችን ሴተኛ ዳሪ ተወዳጃት። የሟቹስ ሚስት ቁጭታቸውን ለመወጣት ሲሉ እሳቸውን በበኩላቸው ይህን ሰው ወዳጅ ከማድረጋቸው የተነሳ በሟቹ ላይ ወንጀል ለመፈጸም ተመሳጥረው ይሆን? ይህ ሁሉ ሁኔታ እውነት ሆኖ ከተገኘ ወንጀሉ የተፈጸመው ምናልባት በሴት የተነሳ በተቀሰቀሰው ቅናት መሆኑ ነው። ቅናቱ የመነጨው ከሟች ሚስት ከሆነ በግድያው ላይ ተካፋይ ሆኗል የሚለው ጥርጣሬ መከታተል ፖሊሶቹ ግድ ሆነባቸው። ሟቿ በባላቸው ላይ ወንጀል ለፈጸመው ሰው በቂ ድጋፍ ሰጥተዋል እንጂ ራሳቸው ብቻቸውን ወንጀሉን ፈጽመዋል የሚል እምነት ፖሊሶቹ አላደረባቸውም። እስካሁን ድረስም በተደረገው ምርመራ የተገኘው አንዳንድ ጠቃሚ ማስረጃዎች ጎላ አድርገው የሚያሳዩት ከሟቿ ጋር የጠበቀ ግንኙነት ያለው ሰው በቤት ውስጥ አሸምቆ ሟቹን ገድሏቸዋል የሚለውን አቅጣጫ የተከተለ ነው። ይህም ከሆነ ከአቶ ግርማይ ጋር በነበረው መግባባት መኖሪያ ቤታቸው ድረስ ለመግባትና ለመውጣት የሚችል ያው የሴተኛ ዳሪዋ ወዳጅ ነው የተባለው ሰው ነው። ይህ ሰው ከሚስታቸው ጋር የተለየ ግንኙነት ካለው እንዲህ ያለውን ወንጀል ለመፈጸም የሚችልበት ዕድል አለው። እንዲያውም ከዚያች ሴተኛ ዳሪ ጋር ባለው ግንኙነት የተነሳ ቅናት አድሮበት የአቶ ግርማይን መልካም ኑሮ ለመበጥበጥ ሲል ከሚስታቸውም ጋር ተወዳጅቶ ይሆናል። ሚስጥሩ እንዲህ ከሆነም ከጥቂት ወራቶች በፊት ደስተኛ በነበረው በዚያ ቤተሰብ ውስጥ የገባው አጋንንት ይህ ሰው መሆን አለበት። ፖሊሶች
ይህ ሰው አቶ ግርማይን ገድሏል ብለው ለማመን ሌላውን የምርመራ አቅጣጫ በመተው ወደዚህ ብቻ ከማዘንበላቸው በፊት ራሳቸውን ከሰቀሉት ከሟች ሚስት ጋር የጠበቀ ወዳጅነት ያላቸው መሆኑን ይህ ምስጢራዊ ወንጀል ለመፈጸም የሚተማመኑ መሆናቸውን ማረጋገጥ አለባቸው። በዚህ ደረጃ ላይ የሚገኘው የምርመራ እርምጃ እንደሚያሳየው አቶ ግርማይን ገድሏል ከሚለው ግምት ላይ ነው። በምርመራው እርምጃ ላይ የተገኙት ፍንጮች ሁሉ በመጨረሻ ውጤት በማጣታቸው ተስፋ የመቁረጥ ስሜት ያደረባቸው የምርመራ ቡድኑ አባላት ከሟች ወዳጅ ጋር ግንኙነት አለው በሚባለው ጎረምሳ ላይ የሚያደርጉትን መከታተል ውጤት ይሰጥ ይሆናል የሚለው የመጨረሻ ተስፋቸው ነበረ። ይህ ሰው ይህን ወንጀል ፈጽሞ ይሆናል የሚለው ጥርጣሬ ካደረባቸው ወዲህ በተደረገው መከታተል አኗኗሩን በሚገባ አጥንተዋል። ወንጀሉ በተፈጸመበት ሌሊት ተጠርጣሪው በዚያ ቀበሌ አልነበረም። አቶ ግርማይ ተገደሉ በተባለበት ሰሞን ተጠርጣሪው ለግል ጉዳይ ወደ አድዋ ከተማ ሄዶ ከዚያ ሰንብቶ ነበር የሚል ወሬ ተገኘ። ምናልባት ከወንጀሉ ነፃ መሆኑን ሲል ያሰራጨው ሊሆን ይችላል የሚል ግምት ፖሊሶቹ ስላደረባቸው ይህን ለማጣራት ያደረጉት ጥረት ቀድሞ የሰሙት ሆነም። በሌላ በኩል ደግሞ የሟች ወዳጅ ነች የምትባለው ሴት ተጠይቃ ተጠርጣሪው ጎረምሳ ወዳጇ መሆኑን ብታምንም በሟቿና በሱ መካከል ቂም በቀል አለመኖሩን አስረድታለች። በሁለቱ ወዳጆቿ መካከል ቂም አልነበረም ለማለት የበቃችበትን ምክንያት እንድታስረዳ አጥበቀው ፖሊሶቹ ሲጠይቋት ተጠርጣሪው ከሷ ጋር ያለው ግንኙነት በድብቅ መሆኑንና እንዲያውም ሌላ ሰው ወደ እሷ ቤት እንዳይገባ እንዲቆጣጠር ሟቹ አደራ ብለውት ነበረም። መልካም ግንኙነታቸውን ያጠናከረውም ይሄ ምክንያት መሆኑንና ተጠርጣሪዋ የሷ ወዳጅ መሆኑን ሟቹ በምንም ምክንያት አለማወቃቸውን አስረድታ በዚህ ምክንያት እኔም ሆንኩኝ እሱ ይህን ምስጢራችንን ሟቹ እንዳያውቁ ተማመለናል አለች። ፖሊሶቹ ይህ ድብቅ ግንኙነታቸው በፍላጎት እንጂ በጥቅም ላይ የተመሰረተ ባለመሆኑ የሁለቱም ጥቅም ከሟቹ የሚገኝ በመሆኑ ይህን ወንጀል ሊፈጽሙት አይችሉም የሚል ግምት አደረባቸው። ይህ ሁሉ ሁኔታ ተጠርጣሪው ነፃ መሆኑን ቢያስረዳም የሟች ቤተሰቦችን በማነጋገር የተሻለ ማስረጃ ለመሰብሰብ ሲሰናዱ ተጠርጣሪው በዓይነ ቁራኛ እንዲጠበቅ ተደርጓል። ከዚያም በሟቹ መኖሪያ ቤት የሚደረገው ምርመራ ቀጠለም። በሟቹ ግቢ ውስጥ ለሚደረገው ምርመራ መግቢያ የሚሆን ፍንጭ ለማግኘት የተቻለው በሐዘኑ ሰሞን ከነሱ ጋር ከሰነባበቱ ሌሎች ሰዎች ዘንድ ነው። ባልና ሚስት በቅናት ምክንያት የከረረ ጸብ ላይ ደርሰው እንደነበረ ፖሊሶቹ አረጋግጠዋል። አሁኑ ምርመራቸው ግን በመጀመሪያ ለማወቅ የፈለጉት የሟቹ ወዳጅ ነች ከተባለችው ሴት ጋር የድብቅ ግንኙነት አለው የተባለው ሰው ከሟቹ ሚስት ወይም ከሟቿ ጋር የተለየ ግንኙነት ያለው መሆኑን ነው። ለዚህም በመጀመሪያ እንዲያስረዱ የተደረጉት የሟቿ እናት ናቸው። እሳቸው እንደሚሉት ተጠርጣሪው በባልና ሚስቱ መካከል ለተነሳው ጸብ ቆስቋሽ ነው። ሟቿ ልጃቸውና እሳቸው እንደሚያምኑት ሰውየው ለአቶ ግርማይ የቅርብ ጓደኛ በመሆኑ ያቺን ወዳጃቸውን ያገናኘና ውጭም እንዲባልጉ የገፋፋቸው እሱ ነው። አብዛኛውን ጊዜ ሟቿ ሴት ባላቸውን የሚጨቀጭቁት ከዚህ ሰው ጋር እንዳይገጥምና እሱም ወደ ቤታቸው እንዳይገባ ነበር። ይህ ሰው ግን ይህን ሁሉ እያወቀ ይሉኝታ ቢስ በመሆኑ ወደ ቤታቸው ይገባል እንጂ ሟቿ ሴት አያነጋግሩትም ነበርም። ባሌን ከዚያ ሴት ጋር የሚያገናኝ እሱ ነው ብለው እንደ ባላጋራ ይመለከቱት እንደነበረ ፖሊሶቹ ሰሙ። ከዚህ በኋላ በዚህ ሰው ላይ የነበራቸው ጥርጣሬ ያከተመ ቢመስልም እሱን በዓይነ ቁራኛ እየተጠበቀ እንዲቆይ ተደረገ። አሁን በሟቿ ቤት አካባቢ ምርመራው ቀጥሏል። የሟቿ ከብቶች ይጠብቅ ከነበረ ከአንድ
የቤት ሰራተኛ ጋር በተደረገ ውይይት በትልቁ ቤት ታዛ ወይም በረንዳ አቅጣጫ በጣራው የክዳን ሳር ውስጥ ስለተደበቀችው አነስተኛ ፋስ መጥረቢያ ምስጢር ሰሙ ፖሊሶቹ። ይቺ መጥረቢያ ከቤት ውስጥ አገልግሎት ተወግዳ የተደበቀችው ሟቿ ሴት ከመሰቀላቸው በፊት ነበረ። ሚስትየዋ ራሳቸውን ገድለው የቀብር መልስ በሆነ በማግስቱ የዚያች መጥረቢያ የብረት ዛቢያ ከጣራው ማገር ላይ ደቅ ብሎ ያየው ያ የቤት ሰራተኛ ለማውጣት በሚሞክርበት ጊዜ የሟች እናት የአቶ ግርማይ አማት እንዳይነካ ተቆጡትና እንደገና እንዳትታይ አድርገው ሸጎጧት። ለፖሊሶቹ እስከነገራቸው ሰዓት ድረስ ያችን መጥረቢያ በዚያ ቦታ አለች። ፖሊሶቹም ይህን ምስጢር ከሰሙ በኋላ 3 የአገር ሽማግሌዎች ይዘው ወደ ሟቿ ቤት አመሩ። እዚያም እንደደረሱ የሟቿን እናት አስቀርበው በቤታቸው ውስጥ ትገኝ ስለነበረችው ስለዚያች መጥረቢያ የሚያውቁት ነገር እንዳለ እንዲያስረዱ ጠየቋቸው። እንዲህ አይነት መጥረቢያ በዚህ ቤት ውስጥ አይተው እንደማያውቁ አስረዱ። ከዚያም ፖሊሶቹ ሽማግሌዎቹና ሴትዮዋ እያዩ በተነገረው አቅጣጫ ፈልገው መጥረቢያዋን ከተደበቀችበት ጣራ ውስጥ አወጧትና በጥንቃቄ ተመለከቱት። የመጥረቢያዋ ራስና የብረት ዛቢያዋ በደም ተበክሏል። በዚህ ጊዜ በአእምሮአቸው የተቀረጹት 2 ፍሬ ነገሮች ናቸው። እነዚህም አንደኛ የሟቿ እናት ስለ 2ቱ ባልና ሚስቶች ያሟሟት ምስጢር በደንብ የሚያውቁ መሆናቸውን፣ ሁለተኛ ሟቹ በዚያች መጥረቢያ የተገደሉ መሆናቸውን ለማረጋገጥ በመጥረቢያዋ ላይና ሟቹ በተገደሉ ጊዜ ለብሰውት በነበረው ጋቢ ላይ የተገኙት የደም ነጠብጣብ ወደ ላብራቶሪ ተልኮ መመስከር ያለባቸው መሆኑን ነው። አሁን በሟቿ እናት ወይም በአቶ ግርማይ አማት ላይ የሚደረገው ምርመራ በሽማግሌዎቹ ፊት እንዲቀጥል ተደረገም። ሴትዮዋ በዕድሜ ገፋ ያሉ ከመሆናቸውም በላይ በሐዘኑ ምክንያት ግራ የገባቸው ይመስላሉ። ፖሊሶቹ ከፊታቸው ከቀረቡባት ጊዜ ጀምሮ እንባቸው ሊቆም አልቻለም። ያነባሉ። አንቺ ብኩን፣ አንቺ ብስጩ፣ ልጆችሽን አፈሰሽ እያሉ ብዙ ቃል ያነባሉ። ፖሊሶቹ ካጽናኗቸው በኋላ በዚህ ዓለም ምስጢር ሆኖ የሚቀር አንድም ነገር አለመኖሩን ገለጡላቸው። የሚያውቁትን ሁሉ እንዲያስረዱ ጠየቋቸው። ምኑን ልንገራችሁ አሉ። ልጆ በምን ምክንያት እንደተሰቀሉ ያስረዱን አሏቸው ፖሊሶቹ። እሳቸውም ስጠብቃት ውዬ ማታ አታላይን ተሰቀለች ሲሉ ከመሰቀላቸው በፊት ሊሰቀሉ ማሰባቸውን ያውቁ ነበር አላቸው አንዱ መርማሪ። ይህንማ ቀደም ብላ ነግራኝ አንቺ እንኳን ለልጆቹ ኑሪላቸው እያልኩ ባጠባዋት ጦቴ ስማጸናት ዋልኩ አሉ። በምን ምክንያት ነው ሊሰቀሉ የፈለጉት በተባሉ ጊዜ አዛውንቷ ስቅ ብለው ተነፋርቀው አለቀሱና ከብዙ መጽናናት በኋላ ተናገሩ። ሁሉንም የሰማሁትን ከሆነ በኋላ ነው። የልጆቿ አባት ከሞተ በኋላ ወደ ተኛውበት መታ ቀሰቀሰችኝ። ምን ነው አልኳት። እንደ ተበሳጨው የምቀር አይደለሁም፣ ይህን ሰይጣን ከስክሻዋለሁ አለችኝ። በዚህ ጊዜ መጥረቢያውን በእጇ ይዛ ነበረ። ትንቀጠቀጣለች፣ እንደ እብድ ታወራለች። እኔም ተነስቼ የእሱን መሞት አረጋገጥ። እንቅልፍ እንደወሰደው በመጥረቢያ ራሱን ጨፍጭፋ በዚያው ቀርቷል። እንግዲህ ምን ይበጃል አልኳት። ልጆቼን አደራ እኔ ራሴን እገላለሁ አለችኝ። ራሷን እንዳትገድል እየለመንኩ አጽናናዋትና ሰው ገደለ ብላ እንድታመለክት ሆነ። ታዲያ በለቅሶ ላይ የነበራት ሁኔታ ሁሉ ከእብደት ያልተሻለ ነበር። ታስታውሱ እንደሆነ አይዞ እኔም ነገ ከተልሃለሁ፣ እኔ ጨካኟ ለራሴም አልሳሳ እያለች ታለቅስ ነበረ። ሁሉንም ነገር እንድትችለው ጠጋ ብዬ ለመንኳት። ያልኳትን ሁሉ ወዲያው ትረሳዋለች።
ከቀብር መልስ ራሷን ለመግደል ሙከራ በማድረጓ ከሷ ስራ አልለይም ብዬው አልኩ። ይህን ምስጢር ለሌላ ተናግሬ እንድትጠበቅ እንዳላደርግ እኛ ያልቻልነውን ምስጢር ማን ሊችልልን? በመካከሉ ሌሎች ሐዘንተኞች አሉ ብዬ ጋደም አልኩ። እንቅልፍ ሲያሸልበኝ አይታ ለሽንት ብላ ወጥታ ተሰቀለች። ይህ ሁሉ ምን ነው ለእኔ በሆነ? ይችን መጥረቢያም ሰው እንዳያገኛት ብላ በዚያ ዕለት ሌሊት የደበቀቻት እሷ ነበረች። ይሄ ፍሬ ቢስ እረኛ አንድ ቀን አግኝቶ ሊያወጣት ሲል ተውዬ ተቆጣሁት። መጥረቢያዋ ደንበኛዬ ነች። ይህንና ሌላውን የቤተሰብ ምስጢር በሚናገሩበት ጊዜ ያሳዩት ከነበረው ጭንቀትና ሐዘን የተነሳ የምርመራ ቡድኑ አባላት ከፍተኛ ጭንቀት አድሮባቸው ነበር። የሟቹ ሚስት ወይዘሮ ግዳይ በባላቸው ላይ ለተፈጸመው ወንጀል ተባባሪ ናቸው ወይም የሚያውቁት ምስጢር ይኖራል ብለው ጠረጠሩ እንጂ የፖሊስ አባላቱ ይህን አሰቃቂ ወንጀል ራሳቸው ፈጽመውታል የሚል ግምት አልነበራቸውም። የፖሊስ የምርመራ ቡድኑ ትልቁ ጥረታቸው ሴትዮዋ ለምን ራሳቸው እንደገደሉ ማወቃቸው ብቻ ሳይሆን በአቶ ግርማይ ግድያ ምክንያት ማንም ሰው ሊጠረጠር ወይም የወንጀሉ ውጤት በዚህ ሁኔታ የተጠቃለለ መሆኑን ማረጋገጣቸው ነው። ከዚህ በቀር እንዲህ ያለ ድብቅ ወንጀል ምስጢር ተደብቆ አለመቅረቱን ለፖሊሶች እንደ ትልቅ ድል የሚቆጠር ይመስለኛል።